እናቴ እባክህ የሚፈጠረው ነገር ደስ አይልም። እናቴ ለያት እባክህ ተለመነኝ። ታያታለህ። ልጆች ደህና ናቸው? ሰላም ነው። ቁርስ ደርሷል፣ ተቀመጥ። ምንድን ነው ቀደም የምትይው? ቤቲ ምንም አላለችም እኮ። ትሁት አቅርቢልን ቁርስ። ትሁት ቆይ ከኔ ምንድን ነው የምትፈልጊው? ቢቻል አንድ ነገር እፈልጋለሁ። እሺ ምንድን ነው? ይሄንን ቤት መልቀቅ። ገዜም ቢያለ እንጂ እኔም የምፈልገው እሱን ነው። ከቻልሽ ከዚህ ቤት እንደወጣ አድርገሽ ውለታ ዋይልኝ። ሚስጥር ይዘሻል። ሚስጥሩ ለማንም አልነገርም። ቆይ ከዚህ ቤት ምን ጎደለብሽ? ይኸውልሽ ቤቲ፣ እዚህ ቤት ካለው አስጨናቂ ታሪካችሁ በተጨማሪ ያንቺ ጭቅጭቅ ነው የሰለቸኝ። ካልደረሱብኝ የማልደርስ ሰው መሆኔን መቼም የመጀመሪያ ጊዜያችሁ ላይ ተሻል። አሁንም የምትችይ ከሆነ ናቲ ወደ እኔ እንዳይቀርብ አስጠንቅቂው። እሱማም ቢያለ እና እሱም ቢካለ እኔ ምን ላድርግ? አላውቅም። አንቺ የማታውቂውን ነገር እኔ ላስተካክል አልችልም። ቤቲ ተይኝ፣ ስራዬን ልስራበት። በሁለቱም ምክሮቿ መድፍ ሊሰብረው የማይችል የሚመስል እግረ ሙቅ አስገብቶ ሲቆልፍባት ማመን አቅቷት አይኖቿን አፍጥጣ ቀረች። ብሩክታዊት ጀንመርቂ የመኪናውን ሞተር ቆስቁሶ ሲያበቃ ነበር አንድ ቦታ ደርሰን እንምጣ በማለት ወደ ሰማያዊ የቤት አውቶሞቢሉ ያስገባት። ድምጽ ወደ ውጭ እንዳይወጣ ፊልም ተብሎ በሚጠራው ፀሐይ መከላከያ ተለብጦ ከውጭ ወደ ውስጥ እንዳያሳይ ተደርጎ የተለበጠውን የመኪናዋን መስታወቶች ሁሉ ከሸገጠ በኋላ ነበረ ሳይታሰብ እግሯን ለእግረ ሙቅ የዳረገው። እጆቿን ከወንበሩ ጋር የፍጥኝ ጠርቆ አሰረው። ሰፊ ጥቁር ፕላስተር አውጥቶ አፏን ሊሸብብባት ሲል እልህ በተናነቀው ድምጸት እኔ እግር ላይ ሰንሰለት ስትል በደመ ነፍስ ጮኸች። ብሩክታዊት ምን ልታረገኝ ነው? ማንም ቀድሞኝ ያውቅም። አንተ አረመኔ የኔንም እግረ ሙቅ ታስገባበት? አላርፍ ላለ እግረ ሙቅ መቼ ይበቃዋል ብለሽ ነው? መቆረጥ እንኳን ሲያንሰው ነው። ምን እያደረግ እንደሆነ አውቀኸዋል? ኧረ እባክሽ የኔ ሊቀ ሊቃውንት ደህና ጊዜ ከማስተርስ አማርጠሽ እንድትይዣ አደረጉ። በእውነቱ ማንም ወንድ ሲያፈቅር አይኑን ጨፍኖ ነው። አይኑን የገለጠ ዕለት ግን የማንንም ምርቃንነት አይቶ መቋቋም አይችልም። የውበት ቋት ይሟጠጥበታል። አይኔን በጨፈንኩበት በዚያ እውር ዘመን እንጂ አሁን በዚህ አይኔን ቀንም ሌትም በጎለጎልሁበት ዘመን ልታሞኝኝ አትችይም። ገባሽ? አሁን እኔን የምታጣጥሚ ቸኮሌት ሳልሆን ጥደሽ ብትቀቅኝ እንኳ የማልበስል ድንጋይ ነኝ። ማንንም ምንንም መስሜ የለኝም። ከአጥቂዎች ጋር የተሰለፈ ሁሉ ላቅ ባለ መንገድ ይቀጣልም። አንተ እኔ እኮ አይንህን የከፈትኩልህ ሴት ነኝ። አስተማርኩሽ። አሁን እውር ዘመን ያልከው ልክ ነው። አይንህን የገለጠልህ ዘመን ነው እንጂ አንተ አጋሰስ አልበቃ ብሎ እንጂ ያለን እኮ ይበቃን ነበር። የሌሎችን መመኘትህ ማብቂያ አይኖረውም። ግን አየህ የአባት ዕዳ ለልጅ እንደሚባለው የአንተ ዕዳ ሁሉ በልጅ ላይ ሆነ። ኃጢአትህ ሁሉ ምንም በማታውቀው አንዲቷ ፍሬ ላይ ሆነ። አዎ በእርግጥም አይበቃህም። እንደ ሰለሞን ቁባተ ብዙ ሰው ምን ይበቃዋል? አንተ እንደሆንክ አንድ ከተማ ሊሞላ የሚችል ልጅ ሊኖርህ ይችላል። ይብላኝ ለኔ፣ ይብላኝ ለአንዲቷ ፍሬ። እኔማ ብሩክታዊት ከዚህ በላይ መናገር አልቻለችም። አፏ በማያፈናፍን ጥቁር ፕላስተር ታፈነ። ጀንመርቂ የመኪናዋን በር ጠረቀማትና ዙሪያውን ቆለፈባት። ወደ ጋቢና ገብቶ ነዳጅ መስጫዋን ረገጠ። ግቢውን ለቆ እንደወጣ የግቢው ዘበኛ ረጅሙን ከዘመን ብዛት ከጥቁር ወደ ግራጫ የተቀየረውን በር በፍጥነት ጠረቀመው። ጸደይ የራሷን እድል በራሷ መወሰን ትችላለች። እሷን ማሳደግ በቂ ነው። ሰልጥኝ። በእርጅና የአንቺን ጡት የምጠባበት ጊዜ አልፏል። ይበቃታል። ልጄን ከበቂ በላይ ጡት ስላጠባሽልኝ አመሰግናለሁ። ከእንግዲህ ልጄን ጡት ማጥባት ግን እድገቷን መቃወም ነው። ከዚህ በኋላ ጀንመርቂ ምንም ነገር አልተናገረም። ብሩክታዊትም ወደ ውስጧ ብትናገር እንጂ ወደ ውጪ የሚሰማ ነገር የመናገር እድሉ አልነበራትም። ያለ ወቅቱ በማልቀስ ዕውቅናን ያተረፈው የአዲስ አበባ ሰማይ በጠዋቱ እያለቀሰ በመሆኑ
ለጀንመርቂ መልካም እድል ነበር። ሽቅብ በሚኪ ሊላንድ መንገድ ሲከንፍ የአዲስ አበባ መንገዶች ሁሉ በሰማዩ እንባ እንደዳከሩ ነበር። ወቅቱን ባልጠበቀ የመከር ወቅት ዝናብ እንባ ምንም እንኳ ለጀንመርቂ አስተማማኝ ሁኔታን ቢፈጥርለትም ለብዙዎቹ የአዲስ አበባ ወዛደሮች ግን አዲስ አበባ ውስጥ የሚዘንብ የክረምትም ሆነ የበጋ ዝናብ እንደ ዳቢሎስ ልጋግ የሚያስጠላ ይሆንባቸዋል። ጀንመርቂ እንደ ጥይት እየተወነጨፈ አስፋልቱ ላይ የፈሰሰውን እንባ ጥርቅም እና ቀኝ እያፈናጠረ ሽቅብ ከበረረ በኋላ አማኑኤል የአእምሮ ህሙማን ሆስፒታል በጠዋቱ ሲደርስ ማንም አልቀደመውም ነበር። ጀንመርቂ ያላንዳች ርህራሄ በሰው ሰውኛ ያላበደች የልጁን እናት የአእምሮ ህሙማን መታከሚያ ወደ ተባለው አማኑኤል ሆስፒታል ወስዶ ዱሏት ተመለሰ። ዶክተር ጌዲዮን ከጀንመርቂ ተቀብሎ ወይዘሮ ብሩክታዊትን በደንብ እንደ ጥብቅ የአማኑኤል ደንበኛ አድርጎ ለማስተናገድ አልተቸገረም። ሁሉን ነገር አመቻችቶ ጠብቆ ነበር። ወይዘሮ ብሩክታዊት አላበድኩም ብትል ማን ሊሰማት? አማኑኤል ከገቡ ወዲያ አላበድኩም ማለት አብጃለሁ ማለት ነው። ይሄን ያላት ዶክተር ጌዲዮን ነበር። በሰዓቱ እንደ ዶክተር ጌዲዮን ጥብቅ ተቆርቋሪዋ መስሎ የቀረበ አልነበረም። ጀንመርቂ ለሴትዮዋ ጩኸት ጆሮውን ደፍኖ ጥቁር ሰማያዊ አውቶሞቢሉን እየጋለበ ወደ አባ ኮራን ነበር የተፈተለከው። ወደ አንዳንድ ቀን ምሽጉ፣ ወደ አንዳንድ ቀን ደግሞ ቢሮ። ወደ ቢሮ ሲገባ ከመኪናው ጋቢና ውስጥ የማይለየውን ጎርደኑን እስከ ጠርሙሱ እየተወነጨ ነበር። ያለምንም ስራ የምትውለው ጻፊዋ ምንም እንኳ ይህ ተግባሩ አዲስ ባይሆንባትም የዛሬው አጠጣጡ ለየት ስላለባት ምን ነው ጋሽ ስትል አፏን አሞጠሞጠች። It is good to climb my pants ሲል አንድ ቻይናዊ በሚናገረው አይነት ቅላጼ መለሰላት። ፔንስ? Yes, alcohol is good to climb pains of life. It is also better to climb pains of wife በማለት የሼክስፒርን ተውኔት እንደሚለማመድ ተዋናይ በጠርሙሱ ሁሉን ነገር ጸጥ በሚያደርግ እንቅስቃሴ መልሶላት የቢሮውን ካዘናዎች ሁሉ ይቆላልፍ ጀመር። ከብዙ ጊዜ ቆይታዎች በኋላም የቀዩን ስልክ እጀታ አንስቶ ወደ ቻይና ደወለ። ብዙ ያልገቧትን ወሬዎች እንግሊዘኛና ቻይነኛ እየቀላቀለ ካወራ በኋላ ኦኬ ሚስተር ሉ I am leaving to Beijing right now ብሎ ስልኩን ዘጋና ቢሮውን በጥድፊያ ለቆ ወጣ። እኛም የዛሬውን ዝግጅት እዚህ ላይ አበቃን። ቀጣዩን በቀጣይ ይዘን እንቀርባለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።